ጥያቄ ደግሞ እንደዚህው ለምንድን እስልምናን አትቀበሉም ብዬ ተከራክሬያቸው ወንድ ልጅ ታመልካላችሁ ስላቸው ተቆጡ ማለት ነው። ከዛ ተጣላን። በትርም ሁላ ተነሳሳንና አንቺ ነሽ ጥፋተኛ ይቅርታ በይ ሲሉኝ ሙስሊም እህቶችን ቢያልኩኝ እኔ ጥፋተኛ አይደለሁም ወንድ ልጅ ያመለኩ ነው እኔ ወደ ትክክሉን መንገድ ነው የጠራኋቸው ብዬ ወደ ስራዬ ተመለስኩኝ። ግን ካመጣው በኋላ ጥፋተኛ እንደሆንኩ ብዬ እንትና አለኝና ጥፋተኛ ነኝ ያስጠይቀኛል ካላ ዘንድ የሰው ሃይማኖት መንካት ማለት በሌላው ነገር ላይ መናገር ማለት ነው። አንቺ ግን የተናገርሽው መጽሐፍ ቅዱስ ላይ ያለ ነገር ነው። ይሄ ነገር ወንድ ልጅ ነው የምታመልኩት ማለት ስለነሱ ስድብ መስሎ ከታያቸው መጽሐፍ ቅዱስ ነው የሰደባቸው ማለት ነው። ምክንያቱም ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ኢየሱስ ክርስቶስን ቃል በቃል ወንድ ልጅ ተብሎ ተነግሮለታል። እነሆ ትጸንሻለሽ ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ስለዚህ ወንድ ልጅ ነው። አይ ወንድ ልጅ የምታመልኩት የሚለው ስድብ ከሆነ ይሄን ጥቅስ ፍቀው መጣል አለባቸው ማለት ነው። ይሄ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ቃል በቃል እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ ያለ ኢየሱስ ክርስቶስ ወንድ ልጅ ነው፣ ሰው ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ሰው ነው ቃል በቃል መጽሐፉን የተናገረው ወንድ ልጅ ነው ብሎ እሺ